ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን የተለያዩ መረጃዎችን ነው ይዘንላችሁ ቀርበናል። ዜናዎችን እየመራው ነው ቅድስት ደጀኔ ከመለስ ስቱዲዮ ባለሙያዎች ጋር አብራችሁ ቆይታ ማድረግ ነው የሚሆነው። የሀገር ውስጥ ጉዳይም ቅድሚያ የምናደርገው ጉዳይ ነው። የስኳርና የደም ግፊት ህመሞችን መፍትሄ የሚሰጥ ዶክተር ከውጪ ሀገር መጥቷል በማለት የማታለልና የማጭበርበር ድርጊት የፈጸሙ ግለሰቦች በእስራት ተቀጡ። በባቱ ከተማ ውስጥ ለስኳርና ለደም ግፊት መፍትሄ የሚሰጥ ዶክተር ከውጪ ሀገር መጥቷል በማለት የማጭበርበርና የማታለል ተግባር የፈጸሙ አራት ግለሰቦች በእስራት መቀጣታቸውን ፖሊስ አስታውቋል። የባቱ ከተማ አስተዳደር ፖሊስ መምሪያ የኮሙኒኬሽን ክፍል ኃላፊ ምክትል ኢንስፔክተር ሻምበል ሁሉ ቃለ ብስራት ራዲዮ እንደተናገሩ ተከሳሾቹ ልዑል ገብረስላሴ፣ ትዕግስት አበራ፣ መላኩ አየለና አቡሽ ጥላሁን የተባሉ ሲሆን ከአዲስ አበባና አዳማ ከተማ አንድ ተሽከርካሪ በመያዝ በባቱ ከተማ ውስጥ ጋቢና ነጠላ ለብሰው የስኳርና የደም ግፊት ህመሞች መፍትሄ የሚሰጥ ዶክተር ከውጭ ሀገር መጥቷል በማለት የማጭበርበርና የማታለል ተግባር ይፈጽሙ እንደነበር ገልጸዋል። ተከሳሾቹ የካቲት 23 ቀን 2018 ዓ.ም ጠዋት 1 ሰዓት ተኩል ላይ ራሳቸውን ከስኳርና የደም ግፊት ህመሞች ታክመው መፍትሄ እንዳገኙ በማስመሰል በባቱ ከተማ ባተሌ ቀበሌ የሚገኝ ቤተክርስቲያን አካባቢ በመቆም የባቱ ከተማ ነዋሪ የሆኑትን የግል ተበዳይ ወይዘሮ ጥሩወርቅ ወርቁ የተባሉትን ግለሰብ ቀርበው የማግባባት ስራ ሰርተው ያደረጉትን የተለያዩ ወርቅ ጌጣጌጦች ወስደውባቸዋል። ተከሳሾቹ የግል ተበዳዩን አግባብተው የያዙት ተሽከርካሪ ውስጥ በማስገባት ዶክተሩ ያለበት ስፍራ ነው በማለት አሳቻ ቦታ በመውሰድ የሚያደነዝዝ ነገር የግል ተበዳዩ ሰውነት ላይ በመቀባባት 14 ግራም ወርቅ ግምታዊ ዋጋው 338300 ብር የሚያወጣ የአንገት ሐብል፣ የጣት ቀለበትና የጆሮ ጉትቻ ወስደው ተሰውረዋል። ከሰዓታት በኋላም የግል ተበዳይ ሲነቁ ወዲያው ለፖሊስ በማመልከታቸው ክትትል ተደርጎም አራቱም ተከሳሾች ጋቢና ነጠላ እንደለበሱ በቁጥጥር ስር ውለዋል። ፖሊስ በማስረጃ በማጠናከር የምርመራ መዝገቡን አጠናቆም ለአቃቤ ሕግ ልኳል። አቃቤ ሕግም በከባድ የማጭበርበርና የማታለል ወንጀል ክስ መስርቷል። ክሱን የተመለከተው የአዳሚ ቱሉ ወረዳ ፍርድ ቤት መጋቢት 22 ቀን 2018 ዓ.ም በዋለው ችሎት ሶስቱ ተከሳሾች እያንዳንዳቸው 3 ዓመት ከ5 ወር እስራትና 450 ሺህ ብር መቀጮ እንዲቀጡ የወሰነባቸው ሲሆን ሁለተኛዋ ተከሳሽ በ3 ዓመት ከ3 ወር እስራትና በተመሳሳይ የገንዘብ መቀጮ ቅጣት እንድትቀጣ መወሰኑን ምክትል ኢንስፔክተር ሻምበል ሁሉቃ ጨምረው ተናግረዋል። ዘገባው የሰማር አለባቸው ነው። የቀጠርኩት ሰራተኛ ትዳር እንዲፈርስ በማድረግ ሚስቴንና ንብረቴን ጠቅልሎ ወሰደብኝ በማለት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። አዳነ ነሙማ ትውልድና እድገቱ በምስራቅ ጉጂ ዞን አዶላ ዋዩ ወረዳ ለገዳፋ የተባለ ቀበሌ ሲሆን በወጣትነት እድሜ የተለያዩ ስራዎችን ሲሰራ ቆይቷል። አዳነ በስራ አጋጣሚው ደቡብ ክልል በሚንቀሳቀስበት ወቅት ምግብ ቤት ካላት ፍቅር ስንሻው ከተባለች ወጣት ጋር ይግባባሉ። የሁለቱ ትውውቅ እያደር እየተጠናከረ ሲመጣ በአዳነ በኩል ትዳር ለመመስረት ለጋብቻ ጥያቄ ሲያቀርብ ፈቃደኝነቷን አግኝቶ ወደ ትዳር ዓለም እንደገቡ የወረዳው ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ምክትል ኢንስፔክተር ተሾመ ቱሉ ለብስራት ራዲዮ ገልጸዋል። በባልና ሚስት በኩል ሰላማዊ የሆነው የትዳር ጎጆ ባል በውጪ የተለያዩ ስራዎች እየሰራ ሚስትም እሱን ለማገዝ ቀደም ሲል በምትኖርበት አካባቢ የጀመረችውን የምግብ ቤት ስራ ከፍታ በመስራት ለዓመታት አብረው ቆይተዋል። በጊዜ ሂደት ሚስት የምግብ ቤቱን ስራ በመተው ወደ ልብስና ጫማ መሸጫ ቡቲክ በማሳደግ የበለጠ ትዳራቸውን በገቢ ማሳደግ ጀመረች። በዚህም ስራውን የሚቆጣጠርላትና የሚያግዛት ሰው ቀጥራ ማሰራት ፈልጋ ባለቤቷን በማማከር ታረቀኝ ተሾመ የተባለ የ25 ዓመት ወጣት ቀጥራ ማሰራት ጀምራለች። የልብስና ጫማ መሸጫው መደብር ደህና እንቅስቃሴ ባለበት በመሃል ግን በጥንዶቹ መሃል አለመግባባቶች የሚፈጠሩ ጀመር። የአለመግባባት ዋነኛ መንስኤም ሚስት ባል ለስራ በሚንቀሳቀስበት ወቅት የተለያዩ ነገሮችን ለምዷል የሚል ጥርጣሬና ቅናት ያለ ሲሆን በባል በኩል ደግሞ ለስራ የተቀጠረው ታረቀኝን የመጠርጠር አዝማሚያ ያሳይቷል። በዚህ ውጥረት ውስጥ የገባው የጥንዶቹ ትዳር እያደር ውጥረቱ ከሮ ታረቀኝ ተሾመ ከስራው ሲሰናበት ሚስትም ትዳሯን ፈታ ወደ ትውልድ አካባቢዋ ትመለሳለች። ታረቀኝ ተሾመ ደግሞ በባልና ሚስቱ ሱቅ ባገኘው ልምድ የራሱን የልብስና ጫማ ቤት ቡሌ ሆራ ከተማም ይከፍታል። በስራው ጥሩ እየተንቀሳቀሰም ሳለም ከፍቅር ጋር በተለያየ አጋጣሚ የመገናኘቱ ነገር ተፈጥሯል። ይህ ደግሞ በአዳነ በኩል ከፍተኛ ቅናት በማሳደሩ ታረቀኝ ለማጥፋት እቅድ ይዞ ይዘጋጃል። ለዚህም ለጊዜው እጁ ካልተያዙ ሰውና የታረቀኝ የቅርብ ጓደኛ በማግኘት ሁሉ ነገር ነግሮ ታረቀኝ ለማስወገድ ቀን ቀጥረው ይለያያሉ። ነሐሴ 27 ቀን 2017 ዓ.ም ለጊዜው እጁ ያልተያዘው ግለሰብ ታረቀኝ ወደ አዶላ ከተማ በመጥራት በአንድ ሆቴል ውስጥ ሙሉ ቀን ሲጫወቱ ቆይተው ከምሽቱ 5 ሰዓት ላይ አዳነ በድብቅ በመጥራት ባዘጋጀው ስለታም ጩቤ የተለያዩ የሰውነት ክፍሎቹን በመውጋት ህይወቱ እንዲያልፍ አድርጓል። አዳነ የግድያ ተግባሩ እንደፈጸመ ፖሊስ በቁጥጥር ስር ሲያውለው የሟች ጓደኛም
ለጊዜው ተሰውሯል። ፖሊስ የሟችን አስከሬን በማስነሳት ለምርመራ አስከሬኑን ለሆስፒታልም ልኳል። የድርጊቱ ፈጻሚ በሰጠው ቃል ሟች ትዳሩ እንዲፈርስ ለባለቤቱ ያልሆነ ነገር በመንገር ካጣላቸው በኋላ በእኔው ገንዘብ የተሻለ ሱቅ መክፈቱና ከባለቤቴ ጋር ግንኙነት መፍጠሩ ንዴት ውስጥ ከቶኝ ድርጊቱን በሟች ጓደኛ አቀነባባሪነት መፈጸሙን አምኖ ቃሉን ሰጥቷል። ፖሊስ በአስከሬንና በተለያዩ ማስረጃዎች የምርመራ መዝገቡን በማጠናከርም ለአቃቤ ሕግ ይልካል። በአቃቤ ሕግ በከባድ የሰው መግደል ወንጀል የተመሰረተውን ክስ የተመለከተው የምስራቅ ጉጂ ዞን ከፍተኛ ፍርድ ቤት መጋቢት 18 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አዳነ ነሙማና እጁ ያልተያዘው ግለሰብ ጥፋተኛ ሆነው በመገኘታቸው እያንዳንዳቸው በ21 ዓመት እስራት እንዲቀጡ መወሰኑ ምክትል ኢንስፔክተር ተሾመ ቱሉ ጨምረው ለብስራት ራዲዮ ተናግረዋል። ዘገባው የቤዛዊት አራጌ ነው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን አልፈናል። በፓኪስታን የነዳጅ ዋጋ በ43 በመቶ ጨመረ። የፓኪስታን መንግስት የነዳጅ ዋጋ በ43 በመቶና ናፍታ በ55 በመቶ በአንድ ምሽት ከፍ እንዲል አድርጓል። ይህም በኢራን ጦርነት ምክንያት የነዳጅ ዋጋ መጨመሩን ተከትሎ ነው። የሀገሪቱ ነዳጅ ሚኒስቴር መንግስት ውስን ሀብት አለው፣ እናም በአሁኑ ጊዜ ጦርነቱ ደግሞ ማብቂያ ያለው አይመስልም ብለዋል። ፓኪስታን ከውጭ በሚመጣው ዘይት ላይ በጣም ጥገኛ ነች እና በሆርሙዝ ባህር ውስጥ ከፍተኛ መጠን ታገኛለች። በቅርቡ ፓኪስታን መንገዱን የዘጋቸው ኢራን አንዳንድ የፓኪስታን ባንዲራ ለያዙ መርከቦች በሆርሙዝ እንዲያልፉ ደህንነቱ የተጠበቀ መተላለፊያ ማዘጋጀት መቻሏን ተናግራለች። ጦርነቱ ከጀመረ ወዲህ ሁለተኛው የዋጋ ጭማሪ ነው። ግጭቱ ከመጀመሩ በፊት ቤንዚን ከነበረበት ዋጋ አሁን በ77 በመቶና ናፍታ በ87 በመቶ ብልጫ አሳይቷል። ለተወሰኑ ተጠቃሚዎች አንዳንድ ድጎማዎችም እየተደረጉ ይገኛል። የሞተር ሳይክል አሽከርካሪዎች በሚቀጥሉት 3 ወራት በወር እስከ 20 ሊትር ቤንዚን ሲገዙ በሊትር 100 የፓኪስታን ሩፒ ድጎማ ይደረግላቸዋል። የአቋራጭ የህዝብ ማመላለሻ ኦፕሬተሮች በናፍጣ በሊትር 100 ሩፒ ድጎማ የሚያገኙም ሲሆን የመንገደኞች አውቶቡስ አገልግሎት በወር እስከ 100 ሩፒ ድጎማ ይደርሳል። አነስተኛ መሬት ያላቸው ገበሬዎች በመኸር ወቅት በ1 ሄክታር 1500 ሩፒ በአንድ ጊዜ ክፍያ የሚያገኙም ይሆናል። ለዕቃ ማጓጓዣ የጭነት መኪናዎችን ጨምሮ ወርሃዊ የነዳጅ ድጎማ እስከ 70,000 ሩፒ ይሰጣቸዋል። በተጨማሪ መንግስት ታሪፍ ለመቆጣጠር እንዲረዳው ለፓኪስታን የባቡር አገልግሎት ድጋፍም ያደርጋል። የገንዘብ ሚኒስትሩ መሐመድ አውራንግዜብ በገንዘብ እጥረት ምክንያት መንግስት እፎይታ የመስጠት አቅሙ ውስን ነው ብለዋል። ማንኛውም ቅናሾችም በተወሰነ ደረጃ ብቻ ሊሄዱ ይችላሉ። እርምጃዎቹም በየሳምንቱ እንዲገመገሙና ማስተካከያዎችም እንደሚደረጉ አክለዋል። የእስራኤል ጦር 15 የሂዝቦላ አባላትን መግደሉን አስታወቀ። የእስራኤል ጦር በደቡባዊ ሊባኖስ ላይ በፈጸመው ጥቃት 15 የሂዝቦላ አባላትን መግደሉን የጦሩ ቃል አቀባይ አቪሻይ አድራኢ ተናግረዋል። በኤክስ ላይ ባጋሩት መልእክት የእስራኤል 146ኛ ክፍል በአየር ኃይል ወደ እስራኤል ሚሳኤሎችን ለመምታት በማቀድ የተሰረዘውን ቡድን ለይቷል። ጥቃቱን ተከትሎ የእስራኤል ወታደሮች ጠመንጃና የእጅ ቦምቦችን ጨምሮ በርካታ የጦር መሳሪያዎችን መያዙን ተናግረዋል። ሂዝቦላ ጥቃቱንም ሆነ ደረሰ የተባለውን ጉዳት በተመለከተም የሰጠው መረጃ የለም። በሌላ በኩል እስራኤል በሊባኖስ ላይ ያደረሰችው ጥቃት በሊባኖስ የጤና አጠባበቅ ስርዓት ላይ ከፍተኛ ጫናም እያሳደረ ነው ሲሉ የጤና ባለሙያዎችና ተንታኞች በማንሳት ነዋሪዎች ከደቡብ የአገሪቱ ክፍል እንዲወጡ ለማድረግም የሚወሰደው ጥረትም አካል ነው ብለዋል። የሊባኖስ የሕዝብ ጤና ሚኒስቴር እንደገለጸው አንድ ወር ውስጥ እስራኤል በሊባኖስ ላይ በወሰደችው የጦር እርምጃም 53 የሕክምና ሰራተኞች ሲገደሉ 87 አምቡላንሶች ወይም የሕክምና ማዕከሎችን እንዲወድሙ እንዲሁም 5 ሆስፒታሎችም እንዲዘጉ አስገድዳለች። የሊባኖስ ድንበር የለሽ የሕክምና ቡድን የሕክምና አስተባባሪ የሆኑት ሉና ሐማድ የእስራኤል ጥቃትና ማፈናቀል ሰዎችን ከጤና እንክብካቤም እንዳይገናኙም እያደረገ ነው ሲሉ ለአልጀዚራ መናገራቸው ተሰምቷል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም ሁኑ።